ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነው። ማተቤ ማውለቅ አለበት የሚባል ነገር መጣ። አንገት ላይ ክር ሲደረግ ለጌጥ አይደለም የሚደረገው። በጣቢያው የነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ስራመደው እንደማልመለስ እያወቅኩኝ ነበር የተራመድኩት። ዘውትር ደሳለኝ እንደ ሌሎች የሥራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ጉዳዩን ከውስጥ በደረሰን መረጃ መሰረት ዘርዘር አድርገን ወደ እናንተ እናደርሰዋለን። ዘመዴ አንተ ዝባሩ ያውቃለው ፈላ እስቲ ዝም አታ ተሳስቤ ያየሁት እኮ ከማን ጋር ልዋጋ? ዳላይ ሰማይ ምን ነው ባዶ እጅሽን? ጓደኞችህ እየሄዱ ነው። ወዴት? ጦርነቱ ሊጀመር ነው። የትኛው ጦርነት? ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። 60,000 ልንገባ ውስን ሰብስክራይበሮች ነው የሚቀሩን። 60,000 እንድንገባ ይሄንን ቪዲዮ ሰብስክራይብ ሳታደርጉ እየተመለከታችሁ የምትገኙ የኔ ቤተሰቦች ካላችሁ ሰብስክራይብ በማድረግ ይሄንን ፋሚሊ መቀላቀል ትችላላችሁ። ዶቻችሁ ጥያቄ መሰረት ኮሜንት ላይ ጸጉርን አሳጥር ያላችሁ በተደጋጋሚ ሐሳብ አስተያየታችሁን ሰጡ ለነበራችሁ ወንድሞቼ ዛሬ እንግዲህ ጸጉሬን አጠር አድርጌ እንደዚህ ባማረ መልኩ ተገናኝተናል። ሳምንቱን በስፋት ሲያነጋግሩ ከነበሩት ቪዲዮዎች መካከል ተወዳጁ ኢቢኤስ ቲቪ ላይ የተለያዩ ትችቶች ሲነሱበት ነበር። እነሱን ቪዲዮዎች እንመለከታለን። ሌላው ደግሞ በዚህ ሳምንት የሰማነው ልብ ሰባሪ መግለጫ ወጥቶ እንግዲህ ሁላችሁ ማዝናችኋል ብዬ አስባለሁ። እሱን በተመለከተም ሰፋ አድርገን የምንመለከተም ነው የሚሆነው ማለት ነው። ቪዲዮ እንደምትወዱት ስለማልጠራጠር ላይክ ማድረጋችሁን እንዳትረሱ። ዛሬም እንግዲህ በሙሉ በቪዲዮ አቀራረብ ላይና በእኔ ላይ ያላችሁን ሐሳብ አስተያየት ወንድማዊ ምክራችሁን ደግሞ ኮሜንት ላይ ጻፍ እንድታደርጉልኝ እፈልጋለሁ። ወደ ቪዲዮ። ከትውልድ ወደ ትውልድ የሚተላለፍ ቅርስ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው የውሃና የኤሌክትሪክ መቆራረጥን ዛሬውኑ ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን። ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። እንዴት ናችሁ ቤተሰቦች? ወንድም ሴትም እስከንጋር እናትዬ አዲስ ነገር ነው የመጣላችሁ። ማር ነው የጎጃም ማር ነው። እንዴት ፊት እንደሚያሳምር ወንድም ሴትም ስክሮል እንዳታደርጉ። ደሞ እንዴ እናንተን ተጠቀምኩ ብዬ ሀበሻ ተጠቀምኩ ብዬ ሀበሻ ከግርጣታምነት ወደ ቢዩቲፉል ወደ መሆን መንገድ ልሰደው ብል አንተ እርጎ ምናምን ተልባና እርድ በሰራው በየቪዲዮ 700 ምናምን ስድብ ምናምን ግዴታ ግርጣታም ነው እንዴ? ቆይ ሀበሻ ማለት ግርጣታምነት ማለት ነው። ያ ከሆነ አያምኑት ሀበሻ። እኔም እንደነደጀኔ ቸግሮኛል። ውሰድኝ አውሮፓውያን እናትዬ እንዴ ቆንጆ ነው ባል ባጎረስ እጄን ተነኮስኩ አለች። ያያት እንዴ ምን ሆናችሁ ነው? ደሞ ንጉሴ ምናምን ጭራሽ እየተቀባበላችሁም ሰድባችሁኛል። ተቀባበልኩ ይማርባችሁ ባል ምናችሁ ነው? ቆይ አዳም ይቀባ ማን ነው አይቀባው ሄማን ብቻ ትቀባ የሚል ካለ እተዋለሁ። ዛሬው ነው መጽሐፍ ላይ ካለ ላኩልኝ እተዋለሁ። እንደገና ለእንትና ላኩልኝ ለታኩል እሷ በመልኳ እየሰደዋት ነው ቆንጆ እንድትሆን ወይ የመቀባባት ችግር እንደዛ ነው የሚያደርጋቸው። ኢቭን ፌመስ ነው ማለት ነው። ሶ ላኩለት ቆንጆ ሁኑ። እንዴ ምን ሆናችሁ ነው?
ተቀባቡ ባልኩኝ የሚሰድባችሁ ነው የምትወዱት ላይ ታረጋላችሁ ተቀባቡ ይመርባችሁ ቆንጂዬ ሆነ እኮ ነው ያልኩት እስኪ ማር ተቀቡ እንደሚዛል በጌታ እንዴ ምን ሆናችሁ ነው ቆንጆ ሆኖ ባልኩኝ ባጎረስኩ እጄን ተነኮስ ለሀበሻ ግርጣታ ግዴታ ግርጣታ ምን ሆነ የሚላ ማህበረሰብ እኔ ሀበሻ አይደለም ባይዘ ይቅርታልኩኝ አምኖት ሀበሻ አምኖት አበሻ ባትሆን ደስታዬ ነበር። በነገራችን ላይ እኔ ማለት 700 ስድብ ነው ያልከው 700 አንደኛ ልጨምርልህ እስከ 800 ያዘው ነው የምልህ ነው። አዳምም አይደለም ሔዋን ምንድነው አንተ ከአዳምና ሔዋን እኔ አሁን በጀርባ የምታስተላልፉት አይገርምህም? ግን አሁን አንተኛ ፋራ ነን አንተ አራዳ ነህ። ምንድነው እያወራ ያለው? ስለ ፊት መቀባት እርጎ ፊቴን ተቀባው ምናምን ባንተ መቁላላት እርጎ አይደለም። አሁን የፈለከውን ነገር ቢገኝ ትቀባለህ። ምንድነው አንተ? እርግጠኛ ነኝ እዚህ ሀገር አይደለም ይሄን ያህል እንኳን አልሞትንም። በነገራችን ላይ እዚህ ሀገር ኮንክ ጎረምሳ ሰፈር ካለ እንደው መግቢያ መውጫ የሚታወቅ ከሆነ አንተ እዚህ ሀገር አትኖርም። ጥፍር ቀለም፣ ጆሮ ጌጥ፣ ቅንድብ እንደዚህ አይነት በጣም አሰቃቂ ግብረ ሰዶም ዩቲዩብ ላይ ቆመህ ማንን ነው የምታስተምረው አንተ? ጭራሽ አበሻባት ግርጣት ከግርጣት ይሻላል ሞት አይሻለኝም እንዴ አንተን ከመመስል እንዴ? ከየት ነው የመጣችሁት እናንተ? የምር እናንተን እኛ አሳድገናል ግን እዚህ ሀገር ውስጥ እንደው እኔ ታላቅ ወንድም ሆኜ የሰፈር ጎረምሳ ያለው ራሱ ጎረምሳ ሆኜ አሁን አባት ሆኜ ትልቅ ሰው ሆኜ ራሱ እንደው እናንተ ከየት ፈለቃችሁ እናንተ? እንደው ስታድጉ እንዴት አላየናችሁም? ተሳስተን ልውጥ አይልም። የሰው ልጅ ፕሮግሬሲቭ ነው። በተለይ እንደዚህ አይነት ፕሮግሬሲቭ ነው ያንተ በጣም የተለየ አይነት ፕሮስቲቲዩሽን በቃ ሰው እንዴት በጾታ በተፈጥሮ በማንነቱ ጋምብል ያደርጋል። ተወንኛል እርሳን ይሄ ባህል ኢትዮጵያዊ መሆንን ብላ እሱን ከሳትፈው ቆየኩ እንዳው እንዳፈ አርጎት ባልሆንክ ደስ ይለኝ ነበር። ግን አፍራለሁ። የመጨረሻን ማፍረው በእናንተ በማህበረሰብም እያፈርኩ ነው። እነዚህን አቅፈን መኖር መቻላችን አንድ ሰው እንኳን ወጥቶ እንዴት አይናገርም? አይመለከታችሁም ሁላችሁም ማለት ነው። እኔ እኮ ግራ ግብት ይለኛል እኮ የሆነ ፖድካስት ላይ ሰሞኑን ሰመረ ባሪያው ብዙ ነገር ከመናገሩ የተነሳ ሚስተር ቢልንም ሞኝ ነው ብሎ ይተቻል። አንድ ጀዝባ እስቲ ተናገር አንተ አንድ ነገር ኮንሰርን ይሄ ማህበረሰብ የሚያገባህ ከሆነ ተናገር እስቲ። ለምን ሚስተር ቢን አለም ክንፍ ያለው ነገር ለምን አይመጣም? እኛን ማከብረንና ገደል የሚከተልን ነገር የሚሰብክ ከሆነ አሁን እናገራለን ግጥም አድርገን ምን ይቆጥርብናል ስንናገር? እንደ ሰው መቆም መቻል አለብን። ለምናምንበት ለእንደዚህ አይነት ቅሌት መድረሳችን አያሳፍርም እንዴ? ኢትዮጵያዊ እንደዚህ አይነት ቅሌት ተመድቦ ያቀም እኮ ምን እያስተማረ ቆሞ ፊቱን ለህዝብ ማሳየት ሳይፈራ እንዴ? ስንት እምነት ያለን ሰዎች እኮ ነው ብንጣላበትም በየብሔሩ እኮ አይደገፍም። ኢትዮጵያ ውስጥ ብሔርና ብሔር ሲናከስ ቢውልም ሲጣላ ቢውልም ፖለቲካው ሲያምሰው ቢውልም ራሱ እንደ አንድ የምንቆምበት ብቸኛ ነገር እንደዚህ አይነት ቢሄቪየር ላይ ነው። እንደ አንድ የምንቆመው ጆሮ ጌጥ ጥፍር ቀለም ተቀብተህ እንትን እያልክ ምናምን ምናምን ትቀፋ የመጨረሻ የምትቀፋው በቃ ልጅ ሲቃጠል ፊልም ተቃጠለ ይባላል። ድሮ ልጅ ሲቃጠል ያየሁት አንተን ነው። አሁን አንተ ምን አይነት ቤተሰብ እንደተቃጠለበት ፊልም እንደተቃጠለባችሁ ሳይታጠብ ነው የተቃጠለው። ገና ሹት ሲደረግ ገና ጨለማ ውስጥ ፎቶ እንዳነሳችሁ ቁጠሩት። ይሄንን ሰው ብላችሁ መቼም ለማህበረሰቡ ቀላቀላችሁ። እንደው ባለበት ሀገር ቢያገኙና እንደው እንደሚሆን ቢያነጋግሩ ደስ ይለኝ ነበር። እኔ እንደው ተሳስተ መንገድ ላይ ባላይ ጥሩ ነው ላንተ ሲባል ለኔ ችግር የለው። ወንድ ልጅ ምን ይሆናል? አንተ እንደምትለው አይነት ዲስክሪፕሽን ወንድ ልጅ አይደለም። ብዙ ነን። እኔ ብቻ አይደለሁኝ። እንደው አፈርን ግን የምንጮህበትም አጣን። አሁን ግራ የገባን ነው። ማህበረሰብ ተኛብን። እንደው እንንቃ። ግዴላችሁም ይሄንን መቆጣጠረኛ አንቻ እስር ቤት አይቆጣጠረውም። ፖሊስም አይቆጣጠረውም። ስንቱን ባለሻሽና ስንቱን ምድረግ ጠቁም ይችላል ለፖሊስ ማህበረሰብ መውጫ መግቢያ እንዳይኖራቸው ካረገ ግን አይኖሩም። በፊትም ፖሊስ አይደለም የተቆጣጠራቸው። የትኛው ህግ አይደለም የተቆጣጠራቸው በፊት ህጉ አንቀጹ ሺህ ዓመት እስራትና 16 ሞት ብሎ ይፍረድ ከፈለገ ምን እሱ ነው እንደሚቆጣጠረው። ሰው ዝም ካለ እኛ የነበረን ጉልበት ጡንቻ ጠፋ፣ ደንታችን አልሆነ አለ። አሁን ይሄ ከየት እንደመጣ አላውቅም። በምን አሽገው እንደላኩብን በሲሚንቶ ወረቀቱን በምን አንተን አሽገው እንደላኩብን አላውቅም። እንዳው ወደ ላኩበት ሀገር ብንመልስ ወደ ጥልቁ እንደው ወደ መጣበት ምን ይላል? እንደው ሶሻል ሚዲያው ህግ አስከባሪ ሆኖ ሰመረ ባሪያው በተነጋገረው ንግግር ላይ እናንተስ ምን ትላላችሁ? የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ከዚህ ጋር በተያያዘ እስኪ ይሄንንም ቪዲዮ እንመልከትና ወደ ሌሎች ቪዲዮዎች እናልፋለን ማለት ነው። ዘመዴ አንተ ዝም በሉ ያውቃለው ፈላ እስቲ ዝም በሉ ያውቃለው ፈላ ያሳልፋለው
ኧረ አንቺ ዓለም ሁሉም አንድ ሆኖ ላይ ዘልቅልሽ ወይ ደግ ወይ ክፉ ይጠቅልልሽ። ማን ነበር ያለችው? አንተ የራስ ጉዳይ። አይ አንቺ ዓለም እንደ ሁለት አይነት ጉራማይሌ ሆነሽ ዓለም ግማሹ በየመኪናው ስር እየሄደ አብይ ዳቦ ግዛልኝ ይላል፣ ግማሹ ጺሙን በወተት ይታጠብልሻል። ይዛት ፌር እናት ዓለም ኢትዮጵያ። ግማሹ የኔ ቢጤ ልበል እንጂ ያው እኔም ለዚህ ለእንጀራው ነው ለወተቱ ነው ግራ ገባኝ እኮ ለዚሁ ነው ምለፋው ነው። ግማሹ ደግሞ ጺሙን ይታጠብበታል በወተት። ሁላችንም እኮ ኑሯችን እንደዳማ ቆርኪ ሻሞ ተብሎ ተበትኖብናል። እግዚአብሔር ራሱ ቃል ታረቀ ያለን እኮ ይሄንን በደላችንን አይቶ እኮ ነው። የት ነው ያለነው? የት ነው ንገሩኝ እስቲ። ዩናይትድ አረብ ኤሚሬት ነኝ፣ እዚሁ አሜሪካ ነኝ፣ ወይስ እዚህ ደቡብ ሱዳን ነኝ? የት ነኝ? ካልሆነ እንጂ ቤት ሳብርቼ ባይታለኛል። እኔ እኮ ከቤት አልወጣም። ድንገት ውጭ ተፈጠረ ነገር አለ፣ ለህዝብ የታደለ ነገር አለ፣ አንተ የሰማው ነገር አለ። የመላ ኢትዮጵያን ህዝብ እንደው ሆድ እንደታሰረ ነብር እያጓራ እየዋለ ይሄ ፌር ነው ትላለህ? የኔ ሆድ አሁን ሆድ ነው ዙበለው እንጂ የምሬን እኮ ነው። ስላላየኸው ነው። እንደው አንድ ቀን ላግኝህና እንደው ባሰማው ዜማ ነው። አንድነት ፓርክ በለው እኮ አንዳንዴ ሲያሻው ሚያው ሁላ ሊል ይችላል። እኔ እናንተ ከመዋባችሁና እንዲሁም ከስራችሁ ምንም አይነት ችግር የለብኝም። ነገር ግን እንደዚህ የተቸገሩ ሰዎችና እንደው ረሃብ ውስጥ ያሉ አንድ ዳቦ መግዛት ያቃታችሁ ሰዎች እንዳሉ ገብቷችሁ ከዚች 4 ማዕዘን ስክሪን ወጣ ብላችሁ በጓዳችሁ እዛው መለስ ብታደርጉት መልካም ነው እንደ ምክር። በዚህ ጉዳይ እንግዲህ ምንም የምለው ነገር የለም። የሁላችንም ሐሳብ ተመሳሳይ ነው ብዬ ነው የማስበው። አንድ ትክክለኛ እውነተኛ ታሪክ እንግዲህ በየቀኑ ይዤላችሁ እንደመጣ ይታወቃል። የዛሬውን ታሪክ እንስማና በሱ ዙሪያ ሐሳብ አስተያየት ተለዋውጠንበት ሳምንቱን በስፋት ሲያነጋግሩ ወደ ነበሩት ቪዲዮዎች እንለፍ። አስደንጋጩና ክፉ አጋጣሚ መልካም ዜናን ይዞ እንደመጣላት በተመስጦ ትናገራለች። ነገሩ እንዲህ ነው። የመርሳት በሽታዬን ተጠቅማ የገዛ ጓደኛዬ ቲያትር ልጋብዝሽ በማለት ጓደኛዬ ነው ካለችው ሰው መኪና ውስጥ አስገባችኝ። በጣም ስለማምናት ምንም ነገር ይፈጠራል ብዬ አላሰብኩም ነበር። ከገባን በኋላ አንዴ ፕሪንት አድርጌ ልምጣ ስትለው ለፕሪንት የሚሆን በጣም ብዙ ብር ሲሰጣት ተመለከትኩ። ልክ እንደወረደች መኪናውን አስነስቶ መሄድ ጀመረና እኔ ለመኖር የምጓጓ አይነት ሰው አይደለሁም ብሎ ሽጉጡን አውጥቶ አሳየኝ። የዛን ጊዜ ጓደኛዬ ለምን ቲያትር እንይ ብላ እንዳስወጣችኝና ብር ለምን እንደሰጣት ገባኝ። በኋላ እናቴ ሰውን እንዳታምኝ እያለች ስትመክረኝ የነበረውን ምክር ከረፈደ በኋላ አስታወስኩ። ስልኬን ቀስ አድርጌ አውጥቼ ለእህቴ ቴክስት ላደርግላት ስል አየኝና ስልኬን ቀማኝ። ይሄን ያክል ምን ባደርጋት ነው አሳልፋ የሰጠችኝ ብዬ እያሰብኩ እያለ ቤቱ ጋር ደረሰ። መኖሪያው ከከተማ ውጪ ያለ ቪላ ቤት ቢሆንም ውስጥ ስገባ ግን በጣም ያስፈራ ነበር። በጣም ዝርክርክ ያለ የሰው ልጅ ተስፋ ካልቆረጠ በቀር እንደዚህ በተዝረከረከ ቤት መኖር የማይችልበት አይነት ቤት ነበር። ከዛ ሁሉንም ክፍሎች አንድ በአንድ እየከፈተ ማሳየት ጀመረ። ሁሉን ካሳየኝ በኋላ አስም ስላለብኝ ትንሽ ልረፍ አልኩትና መስኮት ዳር ስቆም አንድ ክፍል ቀርቶሻል፣ እዛ ታርፊያለሽ ብሎ መኝታ ክፍል ውስጥ እየገፋ አስገባኝ። ከገባው በኋላ አልጋ ላይ ሆኜ መንቀጥቀጥ ጀመርኩ። አይዞሽ አንዴ እስክትረጋጊ ነው ብሎ መታገል ጀመረ። በማርያም አትንካኝ ብዬ የማርያምን ስም ስጠራበት በድንጋጤ ቆሞ ቀረ። ወደ ራሱ ተመለሰና እሺ ምን እንዳደርግልሽ ትፈልጊያለሽ ብሎ ጠየቀኝ። ወደ ዶርሜ መመለስ ብቻ እንደምፈልግ ነገርኩት። ስልኬን መለሰልኝና ዶርሜ ያደረሰኝ። መሃል ላይ ግን እንዴት እንደዚህ ታደርገኛለሽ ሲል ሰማሁት። እናም እኔ ፈልጌ እንዳልመጣው ተረዳ። ዩኒቨርሲቲ ግቢው ጋር ስደርስ ኪሴ ውስጥ በግድ ብር አስገባልኝና ወረድኩኝ። ዶርም ስገባ ግን ጓደኛዬ አልመጣችም፣ በዛው አደረች። ጠዋት ላይ ተነስቼ ዶርሟ ልገባ ስል እንዴት እንደዚህ ታደርጊያታለሽ ብላ አንዷ ጓደኛዬ ስትጮህባት ሰማሁና ወደ ራሴ ዶርም ተመለስኩ። በኋላ ግን መታ ይቅርታ ጠየቀችኝ። እኔ እንደዛ ከመሆኔ በላይ በጣም ያሳዘነኝ እሷ በዛ ህይወት ውስጥ መሆኗ ነው። አጎቴ ጋር ነኝ እያለች ብዙ ቀናቶችን ለምን ቆይታ እንደምትመጣ ተረዳሁና በጣም አዘንኩላት። ታዲያ ባለ ታሪኳ ይህ ከሆነ ከዓመት በኋላ የሴት ጓደኛዋ ጋር እየኖረች ስራ ይዛ በምትንቀሳቀስበት ጊዜ ያልጠበቀችው 3 ነገሮች በአንድ ቀን በአንድ ጠዋት ገጠሟት። አንደኛ የምትኖርበት ጓደኛዋ ከቤቴ ውጭልኝ አለቻት። በመቀጠል በዛው ጠዋት ፍቅረኛዋም ደውሎ እኔና አንቺ አብረን መቀጠል አንችልም በማለት ቅስሟን ሰበረው። ሶስተኛውና የሚገርመው ነገር ደግሞ አሁንም በዛው ጠዋት ከስራዋ እንደተሰናበተች ተነገራት። እሷም በዛሽ ቀን በደረሰባት ድንጋጤ ምክንያት ነገሮችን ማስታወስ ጀመረች። በአደጋ ምክንያት የደረሰብኝ የመርሳት በሽታዬ በድንጋጤ ምክንያት ተወገደ። እግዚአብሔር ሊያድነን ሲፈልግ በሚገድለን ነገር ህይወትን ይሰጠናል። መኖርን ከፈለግ መሞትን አንፍራ። ካልሞት ህይወትን ስለማናገኝ እርሱን የያዘ በሞቱ ህይወትን ይዘራበታል። ተስፋን የፈለገ እግዚአብሔርን መሸሸጊያው ያድርግ። ዛሬን
ለነገ እንኑር። እንግዲህ የሳምንቱ እጅግ በጣም ልብ ሰባሪ የተለቀቀው መግለጫ በድጋሜ በወንድማማቾች መካከል ጦርነት ሊፈጠር እንደሆነ ብዙዎች እያወሩና መረጃዎችን እየተቀባበሉ እንግዲህ ሁላችሁም ሰምታችሁታል ብዬ አስባለሁ። ከሱ ጋር በተያያዘ እነዚህን ሁለት ቪዲዮዎች ተከታትለን እንመለስ። አታ ተሳስቤ ያየሁት እኮ ከማን ጋር ልዋጋ? ምን ነው ባዶ እጅሽን? ጓደኞችህ እየሄዱ ነው። ወዴት? ጦርነቱ ሊጀመር ነው። የትኛው ጦርነት? ያለፈው ነው። መቼ ነው ያለቀው? ገና እኮ ትኩስ ነው። 2 ዓመት ሆነው አይደል? ምኑ ነው 2 ዓመት? ያ ቤት ባዶ ከሆነ ነው ወይንስ ያቺ እናት ደጅ ላይ ተቀምጣ መጠበቅ ከጀመረች ነው? ከመች ጀምሮ ነው መቁጠር የጀመርሽው? ጓደኛዬን ከቀበርኩት በኋላ ነው ወይንስ እልፍ ሆነን እንዳላረስን ዛሬ ሞፈርም ቀንበርም ሆኜ ማረስ ከጀመርን በኋላ ነው? ስለዚህ ጦርነቱን አትሄድም? አልሄድም። ጥለሽኝ ወዴት ነው? እኔ ፈሪ ወንድ አልወድም። ጦርነት አልገባም አልኩ እንጂ መች ፈሪ ሆንኩ? ሁሉም ሰው ወደ ሞት እየሄደ አንተ ፈሪ ባትሆን አልሄድም አትልም ነበር? እቺ ሀገር ሟች መቻጣች ሚኖርላት እንጂ ተኳሽ መቻጣች የሚያርስላት እንጂ መሬት መች ጠፋ ፍቅር እንጂ። ከማጋር ልማዘዝ ከማጋር ልጋደል? ትላንትና ያየሁት እኮ አማቼን ገድየው ያንን ጤፍ ቡና ማርና ሙዝ የሚያመጣልኝን ወንድሜን ገድየው አታ ተሳስቤ ያየሁት እኮ ከማጋር ልዋጋ? አታገኘኝም። ሂጂ። ማጣት ብርቅ አይደለም። አታየኝም እንዴ ስንቱን አጥቼ ብቻዬን ቆሜ? አንቺን ብቻ ሳይሆን እንዳንቺ አይነቱን ለማጣት እኔም ህዝቤም ዝግጁ ነን። ለ80 ዓመት አዛውንት ብለን እኛ ወጣቶች አንሞትም። እድሜው ያልሰጠውን ሰላም ኬት ሊሰጠን ነው እንሙት ሚለን? ሂጂ። አንቺን ተከትሎ ጦርነቱ ሚድ ዘር ተዘርቶ እንጂ ተጋድለን አይበቅልም። በቃ እኔ ጀግና መሆን አልፈልግም። ጀግናው ዝመት፣ ጀግናው ግባ፣ ጀግናው በለው፣ ጀግናው ተኩስ። በቃ እኔ ጀግና መሆን አልፈልግም። የሚተኩሰው እኔ የሚሞተው ወንድም የሚተኮሰው ከዛ የሚሞተው እዚህ ጋር ወንድሜን ገድዬ ጀግና ከመባል እድሜ ልኬ ፈሪ ልባል። እንደውም ፈሪ ነኝ በቃ። አዎ ፈሪ ነኝ በቃ። እንዴ ምንም እኛ እናሳዝናችሁም እንዴ? በጊዜያችሁ እዚች ሀገር ላይ ዘርታችሁ አጅዳችሁ ወልዳችሁ ከብዳችሁ ስታበቁ ልክ ስታረጁ ጦሩን ታውጃላችሁ እንዴ? በእኛ ጊዜ እንዴ ለምን የትግራይ እናት ታልቅስ? የአማራ የኦሮሞ ሌሎች ስለምን ያልቅሱ? ለምን እንደ ሀገርኛ እናልቅስ? በቃ እኔ ጀግና መሆን አልፈልግም። በቃ እኔ ፈሪ ነኝ። ችግር ከቤት ቢመጣ መላዘዴ ቢታጣ እናንተስ እንግዲህ ይሄንን ጉዳይ እንዴት ታዩታላችሁ? እነዚህ ቪዲዮዎች ትልቅ ትምህርት እናገኝባቸዋለን ብዬ ስላሰብኩኝም ነው እነዚህ ቪዲዮዎች ይላችሁ የመጣሁት። የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ አስቀምጡ። ከትውልድ ወደ ትውልድ የሚተላለፍ ቅርስ፣ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው፣ የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት፣ ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነው። ማተቤ ማውለቅ አለበት የሚባል ነገር መጣ። በጣቢያው የነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ስራመደው እንደማልመለስ እያወቅኩኝ ነበር የተራመድኩት። ዘወትር ደሳለኝ እንደ ሌሎች የሥራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ
አብሯቸው እንዲቆይ እያስገደዱት ነው። ጉዳዩን ከውስጥ በደረሰን መረጃ መሰረት ዘርዘር አድርገን ወደ እናንተ እናደርሰዋለን። ዘወትር ደሳለኝ እንደ ሌሎች ስራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ መልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ጉዳዩን ከውስጥ በደረሰን መረጃ መሰረት ዘርዘር አድርገን ወደ እናንተ እናደርሰዋለን። ዕለት ከዕለት የኢቢኤስ ቴሌቪዥን ተወዳጅ ፕሮግራም አቅራቢዎች ኢቢኤስን እየለቀቁ ያሉበትን ትክክለኛ ምክንያትም ልናስደምጣችሁ ወደናል። ለውስን ደቂቃዎች አብራችሁን ስትዘልቁ ኢቢኤስ ቴሌቪዥን ያለበትን ውጥንቅጥ ነግረናችሁ የዘወትር ደሳለኝን የሥራ መልቀቅ ፍላጎትና ለምን ኢቢኤሶች ሊለቁት እንዳልቻሉ አብራርተንላችሁ የተወዳጅ አቅራቢዎች ኢቢኤስን መሸሽ ትክክለኛ ምክንያት ምንድነው ብለን ለጠየቅነው የተሰጠንን እውነተኛ ምላሽ ምን ነግራችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ስራ በመልቀቄ የሚያስደስተኝ ነገር ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነውና እሱ ያስደስተኛል። ከዚህ በኋላ ውጣት በለው እንዲወጣ አድርገው አይነት ነገር እንደጀመሩ ገባኝ። ማለት የማይገባቸው ነገር ናቸው ወደኔ እየደረሱልኝ ነበር። ግን ስራዬን አክብሬ እየሰራው ነበር። እንግዳም እየመጣ ነበር። በመሃል ሳይነገረኝ ፕሮግራሙ ቆመ። ውሳኔው በጣም ያጭር ጊዜ ነበር። ምናልባት ቅጽበታዊ ነበር ማለት ያስችላል። ያቺ ቅጽበት በቃ ሞዶን ቤት አልመለስም ብዬ ነበር የወጣው። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባችሁ ምመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዮስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተክርስቲያን ስላለቻችሁ ነው። እናንተ ቤተክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታቋት ቤተክርስቲያን ሰርግ ያላት ድግስ ያላት በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተክርስቲያንን አታቋትም። ለነገሩስ ለምን ብላችሁ ለቤተክርስቲያን ድምጽ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።